አዲስ አበባ በመብራትና በዘንባባ ብቻ ሳይሆን ያሸበረቀችው ሰውም ምግብ እየበላ እንደ ልቡ ጠግቦ እያደረ ነው። ቁርስ ይበላል፣ ምሳ ይበላል፣ እራት ይበላል፣ እንደፈለገ ይዝናናል፣ መቅሰስ አለው፣ ሁሉ ነገር አለው። ቆይ አንዴ ይቅርታ፣ አንዴ ሄሎ፣ ደህና ነው ወይ? እንዴት ናችሁ? ሰላም ናችሁ? አይ አንዴ አሁን እኮ በቃ እዚህ እየሰማው ነበርና አዲስ አበባ በቃ አንተ ዝም ብለህ ነው ራብ ችግሩ ምናምን ገንዘብ ላክ የምትለው ራብ ይኸው ራብ የለም። የመመገቢያ ምንድነው ማዕከሎች በየቦታው በየቀበሌው በየወረዳው አለ። ማንኛውም ሰው መጥቶ መብላት ይችላል። ማንኛውም ሰው እየገባ እየበላ እንኳንስ ምሳ ቁርስ ራት ቀርቶ መቅሰስ ሁሉ እየተበላ ነው ያው ይሉናል። እንግዲህ ወይዘሮ አዳነች ያው እሱን እኮ አሁን እየሰማው ነበር። ኧረ እባክህ እና ይሄ የሚወራ ሁሉ ዝም ብሎ ነው ኧረ በራብ ምክንያት ሞተ። አቤት 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 አቤት! አንተ ታዲያ እንዴት እንዲሁ እኔ እኮ እንደው ምን አይነት ፖለቲካ ነው የሚወራው ነው ወይስ እንደው በሬ ወለደ ነው? ኧረ እባክህ ሽንኩርት ወይ ቅንጦት ሆነ ሽንኩርት ለልጆች በል እንግዲህ እኔ እንኳን ያው እንደው ደስ ብሎ የነበረ ይሄ ነገር ሲመራ ለምን እዛው ሂዳችሁ አትበሉም እናንተ ከየቤታችሁ እዛ ቁጭ ብላችሁ ከራብ ከምታልቁ እንደዚህ አይነት ማዕከል ከተፈጠረ ቁርስ፣ ምሳ፣ እራት፣ መቅሰስ ሁሉ አለ። በአዲስ አበባ ውስጥ ረሃብ የሚባል የለም ስለተባለ እንደው ምናልባት እሱን ሄዳችሁ እንደው ብትበሉ እኮ ብዬ ነበር። እንደውም ልደውልልህ ነበር። ይሄንን እስቲ ይኸውልህ አሁን እንደውም ላሰማ የተባለው ምን እንደሆነ አላውቅም። ጎዳና ላይ ወጥቶ ምግብ የሚያስለምን ምንም ምክንያት የለም አዲስ አበባ ውስጥ። እውነቱን ለመናገር እንደው ጎዳና ላይ የሚያስወጣ ምክንያት አዲስ አበባ ላይ በአሁኑ ሰዓት የለም። ከነኚህ መገባ ማዕከላቶች ውስጥ ወደ አንዱ ጎራ ብሎ ትኩስ ንጹህ ምግብ፣ የተመጣጠነ ምግብ መመገብ የሚቻልበት ከተማ ሆኖ አሎ ሰማኸኝ? ሌላ አዲስ አበባ ካለ ምን ሌላ አዲስ አበባ አለ? አንተ ልበል እንጂ ሌላ አዲስ አበባና ሌላ ኢትዮጵያ ካለ ነው የምትለኝ? አይ እንግዲህ የማውቀው አንድ አዲስ አበባ ነው። አዳነችም ያው የአዲስ አበባ እንትን ናት። ሌላ አዲስ አበባ እነሱ የፈጠሯት አዲስ አበባ ነው የምትለኝ እንጂ እኛ የምናውቃት አዲስ አበባ ሁሉም በየበረንዳው ወድቆ በየእንትኑ ወርቆ ነው ያለ እያልከኝ ነው። በል እንግዲህ መቼስ ምን ይደረግ እንግዲህ እግዚአብሔር ጊዜና ሰዓት እስከሚያመጣ ድረስ ያው በተቻለ መጠን እንግዲህ በቀንም አንዴ በሁለት ቀንም አንዴ እየቀመሳችሁ ይሄን ጊዜ ማሳለፍ ነውና በአንድ ቀን የሚቀመሰው ሴት ይምጣ። ያው እንግዲህ እኔ ምን ላርጋ አሁን እኔ አሁን ስንት ታውቃለህ ለስንት ሰዎቹ እንደምቆረስ እኔ እንግዲህ ምን ላድርግ? በቃ እስቲ አሁን እንደምንም ብዬ ትንሽ እልክላቸዋለሁ። ለነ እንትናም ስጣቸው ለኩምሳም ለታሪኩም
እና አንተ እንትና እንዴት ነው እባክህ ያ ማን ነው ለሜሳ ኧረ እባክህ አቤት አቤት አሁን እንደው እሱ ልጅ እንደው እንደዛ ዋጋ ከፍሎ ኧረ እንደው እስቲ ለሱም ትንሽ ልክለታለሁኝ እባክህ እንደው ስጠው እንደው ሊባኖስ ነው የላከልህ በልና ስጠው እሺ ልክላችኋለሁ ዛሬውኑ ልክላችኋለሁ እንግዲህ ያው አብረን ያገኘሁትን አብረን እንቃመሳለን ጊዜ እስከሚያልፍ አሜን አሜን ሰላሙን እሺ ባይ ተመልከቱ እንግዲህ እናንተ ኢትዮጵያውያን ፍረዱኝ እናንተ ኢትዮጵያውያን ፍረዱ ይህ ሊባኖስ ሚዲያ ነው ሰብስክራይብ ሼር ላይክ አድርግ እውነት ተጨባጭ ሆነ ነገር ነው ማሳይ ተጨባጭ ሆነ ነገር ነው የማቀርብልህ ዝም ብዬ ከሜዳ ተነስቼ አይደለም ሰማህ አይደል ይሄ አሁን ጓደኛ ነው ጦር ሜዳ አብረን ያሳለፍን አካሉ የጎደለ ሌሎችም አሉ አሁን የጠራዋቸው እነ ተስፋ እነ ኩምሳ እነ ታሪኩ እነ ማነው ለሜሳ እነዚህ ሁሉ ጓደኞቼ ነበሩ ጦር ሜዳ አብረን ስንዋገን ቆስለው ግማሹ ደግሞ እንዲሁ የተባረረ ወያኔ ሲገባ የሚበሉት የሚቀምሱት የሌለ እነሱ ናቸው ከነሱ አንዱ ነው የደወለልኝ አሁን ተመልከት ይሄንን ተጨባጭ ሁኔታ ይዤ ነው ዝም ብዬ አይደለም የማወራ ኢትዮጵያ ምን አለ ሰምተዋል አይደለ አዳነች የምትለው ምናልባት ሌላ ኢትዮጵያ ሌላ አዲስ አበባ ካለች እሷ የፈጠረችው አዲስ አበባ ካለ ነው እንጂ አዲስ አበባ ውስጥ በየበረንዳው በየቦታው ወድቆ ነው ያለ ትልቅ ትንሹ ሱፍ ለብሶ ሲለምን ነው የምታየው ወድቆ ዝንብ ሲወርነው ነው የምታየው እንደዚህ አይነት ነገር የለም በአዲስ አበባ ሌላ አዲስ አበባ ካለ ነው እንጂ ሌላ አዲስ አበባ ካለ እንገሩን እዛ እንሄዳለን እኮ እያለ ነው እንጂ በአዲስ አበባ ከተማ ረሃብ ጠንቶ ሰው በየሞቱ በየበረንዳው እየወደቀ እየተነስ ሞቶ እየተገኘ መዘጋጃ ቤት ነው እያነሳ የሚቀብረው ይሄን እኮ እያለ ይሄ እኮ ነው አንተ ያለው እኮ እውነት ይሄ ነው እውነት ግን አዳነች ምናል ማዕከል በየደረጃው ተቋቁሞ ይሄው እኔ ይገርመኛል አለች በአዲስ አበባ ከተማ ውስጥ እህል የሚለምን ምግብ አጥቶ የሚለምን እኔ ይገርመኛል እንዳለ ማልሰማም አላቅም በየወረዳው በየቀበሌው በየቦታው የምግብ ማዕከል ተመስርቶ አይታችኋል እንቁላሉ ምኑ አልጫው እዛ ተደርድሮ እዛ ማንኛውም ሰው እየሄደ ቁርሱንም ምሳውንም እራቱንም መብላት ይችላል ተመልከት እንግዲህ እናንተ ኢትዮጵያ ምን ያህል እየተሳለቀብህ ለነሱ ላዳነች እንዴ እናቴ ላዳነች እኮ ከአዲስ አበባ ሌላ ምን አላት የሷ እኮ አለባበሷን ታያለ ጸጉሯም ታያለ መልኳ ታያለ ቤቷ በቃ በየገነው ጠቦቱ ነው ዶሮው ነው እያማረስ እንደፉት እየተባለ ነው እውነቷን ነው ለሷ አዲስ አበባ በሷ አይን እንደዚህ ነው አንድ ጊዜ ምንድነው በጃንሆይ ጊዜ ነው አሉ ሰው ራብ ሆኖ ራብ ሞትን ስጡን ምናምን ብሎ ሲል ምን አለች ለምን ኬክ አይበሉም ኬክ ለምን አይበሉም እነ ሞልቃቄ አሁን አዲስ አበባ ከተማ ውስጥ የሚበላ ጠፍቶ ነው ረሃብ አለ የሚባለው አዳነች ምኑን አዳንሽው ገደልሽው አዳነች ገደልሽው በአንደበትሽ አስበላሽው ይህን ህዝብ አቤት ወዮ አዳነች የት እንደምትደርሽ የት እንደምትገቢ አቤት ይታየኛል ጊዜው ደረሰ ሰዓቱ ደረሰ ጎህ ቀደደ የናዳነች ሊፍርድ ሊመጣ መጣ
ጊዜ መጣ። ጊዜ እየመጣ ነው። ጊዜ የፍርድ ጊዜ፣ የፍትህ ጊዜ እየመጣ ነው። አዳነች እየመጣ ነው። የትም አታመልጭ። የትም በእጥፍ ትቀበያለሽ። ሰው የዘራውን አይደል የሚያጭደው? የዘራሽውን ታጭጀዋለሽ። አንቺና መሰሎቻችሁ አብይ፣ አንቺ፣ ሽመልስ፣ በሱ ዙሪያ ያላችሁ አቤት ታየኝ ሚኒስተር በለው ምን በለው የትም ፍርድ በራስ ላይ ይመጣል። የትም አታመልጡ። በኢትዮጵያ ሕዝብ እንደዚህ መሳለቅ ምን የሚሉት እስቲ ምን የሚያመጣ ነው? ምርጫ እንደሆነ ያው ተመርጣችሁ ገብታችሁ ምርጫ የለም። በምርጫ ስም እናንተው ናችሁ። የአዲስ አበባ ሕዝብ መረጠ አልመረጠ፣ የኢትዮጵያ ሕዝብ መረጠ አልመረጠ፣ ወጣ አልወጣ ምን ሊያመጣ? የትኛው ተፎካካሪ የትኛው ለኢትዮጵያ ሀሳቢ ከእናንተ ጋር ተፎካክሮ ነው የሚያሸንፈው? እናንተው ናችሁ። ለምርጫ ቅስቀሳ ከሆነ የምታደርጊው እናንተ ባትቀሰቅሱም ብትቀሰቅሱም እናንተው ናችሁ። አዲስ አበባ የምግብ ማዕከል አቤት አቤት አቤት! እነዚህን ወታደሮች እያያችሁ ነው አደለ? በደብረ ዘይት ቢሾፍቱ ሰላማዊ ሰልፍ አድርገው ነበር። ሰላማዊ ሰልፍ አድርገው የነበሩ ናቸው። ትናንትና ግን ታፍሰው ወደ አዋሽ አርባ ሄደዋል። ታፍሰው ወደ አዋሽ አርባ ነው የተጋዙት። እያያቸው ነው አይደል? እነዚህ ታፍሰው ወደ አዋሽ አርባ እየተወሰዱ ነው። ሰላማዊ ሰልፍ የወጡት ብቻ አይደሉም። በደብረ ዘይት ሰላማዊ ሰልፍ የወጡት ብቻ ሳይሆን እቤታቸው ያሉ በየቦታው በየቤቱ ያሉ ናዝሬት ውስጥ፣ ደብረ ዘይት ውስጥ፣ ሞጆ፣ በአዲስ አበባ ዙሪያ በተለያየ በኦሮሞ ክልል በኦሮሞ ቀበሌዎች ያለ ቁስለኛ ያለ የወታደር አካሉ የጎደለ በሙሉ እየተለቀመ እየታፈሰ ወደ አዋሽ አርባ እየተጋዘ ነው። በሙሉ በኦሮሚያ ክልል ልብ ብላችሁ ስሙኝ። እየሆነ ያለውን ነው የምነግርህ። እየሆነ ያለውን ነው የምነግርህ። አዲስ አበባ ሳይቀር ያውቋቸዋል። የት እንዳሉ ቆስለው የመጡ አካላቸው ጎሎ የመጡ የት ቦታ እንደተቀመጡ ያውቋቸዋል። ስለዚህ እየሄዱ እያፈሱ ሌሊት ላይ ተነስ እየወሰዱ መኪና ላይ እየጫኑ ወደ አዋሽ አርባ ወደ ሌላ አካባቢ ገጽታን ያበላሻሉ። አንደኛ ለምርጫችን፣ ሁለተኛ ነገር ደግሞ ሌላው ጦር ቅስቀሳ እንድናረግ ሌላው አይገባልንም። ቅስቀሳ እኮ አድርጎ አይገባላቸውም። በግድ ነው የሚወስዱት። አፈሱም አላፈሱም፣ እነዚህ አሰሯቸውም አላሰሯቸውም፣ በግድ ነው እያነቀ የሚወስደው። አሁን ደግሞ የአዲስ አበባ ዩኒቨርሲቲ በኦሮሚያ ክልል ያለ የዩኒቨርሲቲ ተማሪዎችን በግድ አፍሰው ሊወስዷቸው ተዘጋጅቷል። እመኑኝ ተዘጋጅቷል። በየከተማ ያለውን ወጣት አፍሰው ጨርሰዋል። አሁን ተከማይቶ የሚያገኙት የ12ኛ ክፍል ተማሪንና የዩኒቨርሲቲ ተማሪዎችን ድንገት አፍሰው ሊወስዱ ታቅዷል። ድንገት ስሙኝ እናንተ የኢትዮጵያ ወጣቶች፣ የዩኒቨርሲቲ ተማሪዎች፣ የ12ኛና የ11ኛ ክፍል ተማሪዎች ስሙኝ፣ ልብ ብላችሁ ስሙኝ። ድንገት እንዳውሎ ንፋስ መጥተው አፍሰው ሊወስዷችሁ ነው። የከተማውን ጨርሶ ሊወስዷችሁ ነው። እንግዲህ የብልጽግና መንግስት ማለት ይሄ ነው። ኢትዮጵያውያን ስሙኝ። በትግራይ ህወሓት የተባለ የዛሬ ስንት ዓመት 5-6 ዓመት በተደረገው ጦርነት ያ ከ1 ሚሊዮን ወጣት በላይ አለቀ፣ ሞተ። ከዛ ደግሞ በማያንስ ወደ 700-800 የሚሆን ወጣት አካሉ ጎደለ፣ አይኑ ጠፋ፣ በውልቸር ሄደ። እናት አባቶች ያለ ጧሪ ቀባሪ ቀሩ። ምን አደረገ ህወሓት? ይሄን ቁስለኛ ሰበሰበና ማገገሚያ ብሎ ከከተማዎች ራቅ አድርጎ የሆነ በረሃ ውስጥ ከተተና ዙሪያውን ነው የሚጠብቃቸው። ማንም ከዛ አይወጣም።
በቀን አንድ ጊዜ ይጥልላቸዋል የሆነ አምባሻ ምናምን፣ በቃ አለቀ። ከዛ በኋላ እዛው እርስ በርሱ እንትን እያለ የሞተውን እዛው እየቀበሩ ያለው እዛ በጣርና በስቃይ ውስጥ ነው ያሉት። ተመልከቱ፣ የቆሰሉ አካላቸውን ያጎደሉ በውልቸር የሚሄዱ አይናቸው የጠፋ ጆሮአቸው የጠፋ ማዕከል ለቁስለኞች ማዕከል ማገገሚያ በዛ ሰበብ ይሄ ቁስለኛ የተባለውን ምን የተባለውን ሰብስቦ ወስዶ እዛ አጎራቸው። አሁንም በጥበቃ ላይ ነው ያሉት። ትናንትና ሆሆይ ብሎ ታላቋን ትግራይን መሰርታለን እንደዚህ ነው ብሎ ቀስቅሶ ወስዶ ማግዶ አካላቸው ሲጎል አላያችሁም? ለገጽ ለከተማ እንትን ምንድነው ለከተማ አይቶ ገጽታ አትሆኑም ብሎ ማዕከል ውስጥ ወስዶ ከተታቸው። አሁንም የብልጽግና መንግስት የኦሮሚያ መንግስት የነሽመልስ መንግስት ይሄንን ከትናንትና ወዲያ አይታ እነዚህ ሰዎች ያደረጉትን ሰላማዊ ሰልፍ ሄደው እኮ ነው ጩኸው በግል ሂደው እባካችሁን ብለው ሲያቅታቸው ሰላማዊ ሰልፍ ወጡ። የሚሰማቸው ሲያጣ ሰላማዊ ሰልፍ ወጡ። አሃ አለ እነሽመልስ እነዚህ ነገ ከደብረ ዘይት ነገ ናዝሬት ይገባል ከዛ እያለ መላው ኦሮሞን ስለሚያካልል ከዚሁ ካሁኑ በእንጭጩ መቅጨት አለብናልና ትእዛዝ አወረዱ እነሽመልስ። በአጠቃላይ በኦሮሚያ ክልል ያለ ወታደር ቆስሎ ምን ብሎ የመጣ እየታፈሰ ወደ አዋሽ አርባ እንዲላክ ወደ ሌሎች ካምፕ እንዲገባ ሌሊት ሰሞኑን አሁን እየሰማ ነው። ይሄንን የምትሰሙ እያያችሁ ነው። ይሄንን መልእክት የምትሰማ ኦሮሚያ የኦሮሞ ህዝብ ይሄን እየሰማ እያየ ነው። በአይንህ እያየ እየታፈሰ ልጅህ ከጉያ ተነጥቆ የቆሰለው በክራንች እየሄደ አንስተው መኪና ላይ ኦራል ላይ የጫኑ እያለቀሰ እየጮኸ ከነቁስሉ ይዘውት እየሄዱ ነው በአሁኑ ሰዓት በክራንች የሚሄድ በምን በኦሮሞ ክልል ውስጥ እየተደረገ ያለው ይሄ ነው። እናንተ እመኑኝ። ይሄ ነው እመኑኝ። የተማረከ እኮ በአንድ ጣሙ እንዴ የተማረከ ለነዚህ እኮ በቃ ዓለም በፋኖ የተማረኩት ወታደሮችም ዓለም ነው ናት። ዓለም ዛሬ ነው ዛሬ ሆሆ እቴ ሸንኮሬ እንደሚባለው ዓለም ዛሬ ነው ዛሬ ሆሆ የብልጽግና ወታደር ዓለም ዛሬ ነው ዓለም ዛሬ ነው ሆሆ የብልጽግና ወታደር መማረክ በፋኖ ዓለም ነው። እድለኛ ነህ ሆሆ እድለኛ ነህ። በጎንደር በጎጃም ተሰማ ወሬ፣ በሸዋ በወሎ ተሰማ ወሬ። ሆሆ የብልጽግና ወታደር ለፋኖ እጁን ሰጠ ተማረከ ደስ አለው አለው። ይሄ ነው አንተ ለወታደሩ ዓለም ነው። በፋኖ እጅ መግባት ዓለም ነው። በፋኖ እጅ መግባት እንደገና መወለድ ነው። እመነኝ። ሞተህ እንደገና ደግሞ ተርፈህ አካልህ ጎሎ ስትሄድ ታፍሰህ አዋሽ አርባ ታፍሰህ ሌላ ስጋ ሜዳ ነው ምናምን የሚሉታል እዛ ሰንጋ ነው ምናምን እዛ እየተወሰደ አሁን ይሄ እንትን ላይ እዚህ ሰላማዊ ሰልፍ ሞጆ ነው ምን የተደረገው? በዛ የተነሳ መላው ኦሮሚያ ውስጥ ያለ በመላው ደቡብ ውስጥ ያለ ቆስሎ አካሉ ጎሎ በወላይታ ያለው ሁሉ እየታፈሰ በየካምፕ እየተዘጋጀለት እዛ እየተጣለ ነው። ምን ልታመጣ? ዙሪያውን ተከባል። ምን ልታመጣ ነው? ትንጫጫለህ፣ ይደፋል፣ ይገልሃል።
ይሄን እያደረገ ነው ብልጽግና። እናንተ ኢትዮጵያኖች ስሙኝ፣ እናንተ ወታደር ነን የምትሉ ስሙኝ። ለፋኖ እኮ እጅ መስጠት ዓለም ነው። በፋኖ መማረክ ዓለም ነው ለእናንተ። እንደገና መወለድ ነው ለእናንተ። እንደገና መወለድ እንደገና መወለድ። የሰማችሁ ነው። አሁንም በአካል የምትንቀሳቀሱ በአካል ያላችሁ በደመ ነፍስ የምትንቀሳቀሱ የብልጽግና ወታደር ነኝ የምትሉ ኮሎኔሎች፣ ጄኔራሎች፣ ምናምኖች በእናንተ የሚነግዱ ስትሞቱ በስማችሁ በእናንተ ስም ገንዘቡን የሚወስድ ሞተዋል እንኳን ብሎ ሪፖርት አያደርግም። ለምን? ገንዘቡን ይወስደዋል። አንተ ሙታል ተቀብረሃል ግን አለ እየተባለ ጄኔራል ይወስደዋል። ጦርነት ለጄኔራሎች ዓለም ነው። ጦርነት ያለ ጦርነት መኖር አይችሉም። ጦርነት ቢቆም ነገ ከነገ ወዲያ ተጠያቂ ናቸው። ወደ ውጭ እንኳን የመውጣት እድል የላቸው። ስለዚህ ጦርነቱ ዘላለም በኢትዮጵያ ላይ እንዲቀጥል ነው የሚፈልጉት። ይሄን ነው። እናንተ ኢትዮጵያኖች ስሙኝ፣ የሚፈልጉት ይሄን ነው። ስለዚህ የጦርነት እንዳይቆም ሌላው መጥቶ ሲያልቅ አሁን የዩኒቨርሲቲ ተማሪዎችን የ12ኛ ክፍል ተማሪዎችን አፍሰው ድንገት እንደማበል አግበስብሶ ሊወስዳቸው ነው። ምን ታመጣለህ? በቃ ሄድ ይልሃል፣ ትሄዳለህ። ሄድ ይልሃል፣ የዩኒቨርሲቲ ተማሪ ውጣ ይልሃል፣ ትወጣለህ። ግባ፣ ተሰለፍ፣ ሂድ። የት ነው? ሂድ የተባልከው ሂድ ነው። እናንተ የለም። ማን ነው እስቲ የሚጠጋ? የኢትዮጵያ ሕዝብ እንደሆነ አንዴ ሙቷል፣ ደንዝዟል። የአዲስ አበባ ሕዝብ እንደሆነ ደንዝዟል። በረሃብ እያለቀ በጥም እያለቀ ይኸው ማዕከል ተዘጋጅቶለት እንቁላሉ፣ ዶሮው፣ ስጋው በምናምኑ ቁርስ ምሳውራቱ እንደ ልብ እየሄደ የሚበላበት ተዘጋጅቶ እየተባለ እየተሳለቀበት ነው። እየተሳለቀብህ ነው። ከዚህ ሞት አይሻልም? ሞት ይሻላል እኮ እንደዚህ እየተሳለቅ ከምትሞት ሞት ይሻላል። በእውነት የአዲስ አበባ ህዝብ ኧረ ምን አይነት ደነዝ ህዝብ ነው የአዲስ አበባ ህዝብ! እናንተ ይሄን እያየ እንትና ማን ነው ያ ሽሮ ሜዳ የተገደለው? አሁን ደግሞ እዚህ ወሎ ውስጥ የወሎ አሁን እየተንቀሳቀሰ ነው። በዚህ በእንትን በኩል ወጣቱ ሆ ብሎ እየመጣ ነው፣ እየተነሳ ነው። አሁን ገበሬውን አይተሃል አይደል? ገበሬው እየተደራጀ ነው። አርሰን ዘርተን አግንተን የሚቃጠልብን ከሆነ ልጆቻችን የሚሞቱ ከሆነ ቤተክርስቲያናችን የሚቃጠል ከሆነ ትምህርት ቤት ክሊኒክ እየተቃጠለ ከሆነ የኛ ቁሞ መሄድ ምንድን ነው? ስለዚህ ገብተን እንሞታለን። በጥሩምባ ተሰብሰብ። አጼ ምኒልክ እንዳሉ ወረዩ ላይ ከተባላገኝ በምርህ አይማረኝ እንዳሉት